አድማጭ ቤተሰቦቻችን ዛሬ እዚህ ጋር ከአንድ ትልቅ እንግዳ ጋር ተገኝተናል። እንግዳችን በጣም ረጅም ታሪክ ያላቸው የታሪክ መዝገበ ቃላት የምንላቸው በተለይ በኢትዮጵያ ጉዳይ ላይ ብዙ ነገሮችን ያሳለፉ ብዙ ጣራዎችን ያሳለፉ በኢትዮጵያ በትግል ውስጥ እንግዲህ ትግል ሲወራ የነበሩትን ኢትዮጵያ ውጣ ወረዶች ትግል የሚያውቁ አንጋፋ ሰው ናቸው። ሽሬ ተወልደው ሽሬ ተምረው ወደ አዲስ አበባ መጥተው በተለያየ ስራ ለስራ የነበሩ የትግራይ ተወላጅ ናቸው። አቶ ፍትሐ ነገሥት ተክሉ ይባላሉ። ስለ አቶ ፍትሐ ነገሥት ተክሉ መቼስ ታሪክ አወራን ብዙ ወሬ እናወራለን። የድሮ አራዳ ሲባል የድሮ እንግዲህ ከተማ ሲጠራ የሚነሱ ታላቅ ሰው ናቸው። እንግዲህ ዛሬ የተነጋገርንበት የተሰበሰብንበት ምክንያት የትግራይ ሕዝብ መከራና ሰቆቃ እንዴት ይቆማል ነው። እነሱ በዛ ምድር ላይ ሰላም እንዴት እንደማይመጣ ሰላም እንዴት እንደማይፈልጉ ብዙ ይታገላሉ። ለትግራይ መፍትሄው ሰላም ነው። ግን ጥቅም የለመዱ በደም የሰከሩ የህወሓት አመራሮች የትግራይ ባለስልጣናቶች ገንዘብ ያሰከራቸው ትግራይ ሰላም እንድትሆን አይፈልጉም። ስለዚህ በየጊዜው የትግራይ መከራ ስቃይዋ ከዕለት ወደ ዕለት እየባሰ በተራበ ሰው እየተነገደ በሰላም እየተነገደ ዛሬ ከተሞች ሀገሮች በሙሉ እየተለወጡበት ባለበት ሰዓት ላይ አንድ ሪፖርት ትላንት ደርሶ የነበረ ሰምቶ ከሆነ አላውቅም። 1 ኪሎ ሜትር ኮሪደር መንገድ አልተሰራም ትግራይ ላይ 1 ኪሎ ሜትር። ይሄ ይዘገንናል። እና ብዙ መስራት ሲቻል ለጥቂት ሰዎች ተብሎ እነሱ እድሜያቸውን ለማራዘም በሚነግዱበት ሀገር ላይ ህዝብ እየተሰቃየ እየተሰደደ ዛሬ ትግራይ ልክ እንደ ኤርትራ እንደ ሻቢያ ወጣቱ እየተሰደደ እየመጣ ነው። ማንም ትግራይ መቀመጥ የሚፈልግ ወጣት የለም። ይሄ እንግዲህ አመራሮቹ ነው። እና በዚህ ጉዳይ ላይ ምን መደረግ አለበት የሚለውን አንዳንድ ትንሽ ነገር እናወራለን። እንግዲህ አቶ ፍትሐ ነገሥት ቀደም ሲል በተለያዩ ቦታዎች ላይ በተለይ በኢትዮጵያ ፖስታ አገልግሎት ድርጅት ውስጥ በመሆን በተለያዩ በኢትዮጵያ ክፍለ ሀገር ነው የምንለው መሰለኝ በዛ ጊዜ አለ በተለያዩ ክፍለ ሀገሮች ላይ ብዙዎቹን ፖስታ ቤት በማቋቋም ደረጃ ላይ ትልቅ አስተዋጽኦ ነበራቸው። በጎጃም፣ በወሎ፣ በጎንደር፣ በነጌሌ ወረና በተለያዩ ቦታዎች ላይ ፖስታ ቤትን መሰረት አድርገው በማቋቋም ደረጃ ላይ ትልቅ ኃላፊነትን የተወጡ ናቸው። ከዛም በኋላ እንግዲህ የፖለቲካ ጉዳይ የታወቀ ነው። እንግዲህ 66 አብዮት ፈነዳ። ከዛ በኋላ ራሱን የቻለ ታሪክ አለው። ከዛም በስደት ተነስተው እንግዲህ ጅቡቲ ገብተው ከጅቡቲ በኋላ እንደገና ሳውዲ አረቢያ ጅቡቲ ላይ ኢትዮጵያን ኮሚኒቲ ቢልድ አድርገው እዛም ወጣቱንና ኢትዮጵያውያን አሰባስበው ከዛ ተነስተው ደግሞ እንደገና ወደ ሳውዲ አረቢያ በመሄድ ሳውዲ አረቢያ እንደገና ደግሞ ኑሮ ብለው ሳውዲ አረቢያ መሰረቱ። ህወሓት ከገባ ከ83 በኋላ እንደገና ደግሞ ተነስተው ከ8 ዓመት ከ9 ዓመት ቆይታ በኋላ ተመልሰው ወደ ኢትዮጵያ ገቡ። እንግዲህ ኢትዮጵያ ከገቡ በኋላ ከፖለቲካ ውጪ ሆነው ፖለቲካውም ስላላማራቸው በትግሬነታቸው ምናልባት እኔ እሆናለሁ በሚል ካጠገባቸው ካሉ ሰዎች ጋር ሁሉ በቃ ራሳቸው እኔ ዜጋ ነኝ እንደ ዘር ሳይሆን እንደ ዜጋ ኢትዮጵያዊ ነኝ ብቻ በሚል ብዙ ጣውረዶችን አልፈው ካሳንችስም የራሳቸው ትንሽ ማተሚያ ቤት እንደነበራቸው ኢንፎርሜሽን አለኝ። እሳቸው የነገሩት ይሆናል። እንግዲህ ያን ሁሉ ነገር ተወጥተው አሁን በአሁኑ ሰዓት ውስጥ እንግዲህ የሰላም አምባሳደር ሆነው ስለ ሰላም ብቻ ጉዳይ እናውራ በሚል እንግዲህ የራሴን ምን ኮንትሪቢዩት ላድርግ በተለይ በትግራይ ህዝብ ላይ ምን ልስራ በሚል እየታገሉ ያሉ ሰው ናቸው። እና እንግዲህ ዛሬ መጀመሪያ ደረጃ አቶ ፍትሐ ነገሥት ተክሉ እንደው ዛሬ ከጎ ቴሌቪዥን ጋር ከኮርዳይት ጋር እስኪ ላገኘው ኮርዳይት ጋር እስኪ ሄጄ ስለ ሀገር ጉዳይ ሲጨነቃ ያለውኝ ብለው በተለይ በዚህች ሰላምና እርቅ ጉዳይ ላይ ስለ ሀገር መንጠራውን ጥሪ አይተው እስኪ ሄጄ እኔም እስኪ ራሴን የውስጤን ልተንፍስ ብለው መጥተዋልና በመጀመሪያ እንኳን ወደ ጎ ቴሌቪዥን በሰላም መጡ አቶ ያልኩኝ። እስኪ ራስዎትን ትንሽ አስተዋውቁኝና የተናገርኩት ብስተት ካለውም አርሙበትና ምንድነው እስከዚህ በኋላ የሚታየው ወደሚለው ላይ እንግዲህ አጭር ቆይታ እናደርግ። በዚህ አጋጣሚ ላይ አድማጮቻችን ዛሬ የምናደርገው የመጀመሪያ የትውውቅ ፕሮግራም ነው እንጂ ሰፊ ማደር ይዘን ሰፊ ፕሮግራም ይዘን ወደፊት እንመጣለን። እስኪ እድሉ ለእርሱ ውስጡት
ያው እንደገለጸው እኔ ትግራይ ውስጥ ሽሬ ከተማ ተወልጄ አድጌ ከተማርኩ በኋላ አዲስ አበባ መጥቼ ተወዳድሬ ፈተና በማለፍ በፖስታ አገልግሎት ድርጅት ተቀጥሬ ለረጅም ዓመታት አዲስ አበባ ውስጥም በክፍላት ሀገርም እየዞርኩ ፖስታ ቤቶች ወኪል ፖስታ ቤቶች በማቋቋም ስሰራ ቆይቼ እንደገና ወደ ትግራይ ጠቅላይ ግዛት ያን ጊዜ ጠቅላይ ግዛት ነው የሚባል በምክትል ስራ አስኪያጅነት ከዛ በኋላ አክሱም ፖስታ ቤት ስራ አስኪያጅ ሆኜ አክሱምና የአድዋ ፖስታ ቤቶችን ያሰራሁ ነኝ። ከዛ በኋላ ባህር ዳርም እንደዚሁ የባህር ዳር ፖስታ ቤት ያሰራሁ ነኝ። በየክፍላት ሀገሩ በየቦታው ከሰራ በኋላ በደርግ ጊዜ ለ7 ዓመት ያህል ሰርቼ በመጨረሻው በገጠመኝ እክል በእግሬ ከዚህ ጅቡቲ 7 ቀን ተጉዤ ከጅቡቲ ወደ ሳዑዲ አረቢያ ሄጄ በጅቡቲ አንድ አሁን ስደተኞች ትምህርት ቤት አለ ያቋቋምኩት እኔ ነኝ። ከዛ ቀጥዬ ደግሞ ወደ ሳዑዲ አረቢያ ሄጄ በሳዑዲ አረቢያ ምንም እንኳን የፖለቲካ ስደተኛ ተብዬ ብጠራም ከመንግስት ጋር ምንም የነበረኝ ግጭት ስላልነበረ በግለሰቦች ካልሆነ በስተቀር ኤምባሲውን ተጠግቼ ለምሳሌ ለባድመ ጦርነት ጊዜ የአገር ሉዓላዊነት ኮሚቴ ዋና ጸሐፊ ሆኜ 30 ሚሊዮን ቤትም አልተደረገም 30 ሚሊዮን ብር የሰበሰብኩ ከዛ በኋላ ባድመም ሄጄ በግጥም በእንትን እያነሳሳሁ ሀገራዊ ግዴታዬን ተወጥቻለሁ። ከዛ በኋላ ተመልሼ ሳዑዲ አረቢያ ከቆየ በኋላ ወያኔ ኢትዮጵያን እንደተቆጣጠረ አልመጣሁም። ግን ከ8 ዓመት በኋላ ወደ አዲስ አበባ መጥቼ በግል ስራ የራሴ ኮምፒውተር ቤት ከፍቼ ካዛንቺስ ከዛም የህግና የቢዝነስ አማካሪነት በማህበራዊ ኑሮ ደግሞ ለምሳሌ ወይዘሮ አልማዝ አብራ አለች አሁን የአዲስ አበባ ሴቶች ማህበር አብሬ ተባብሬ አቋቁሜያለሁ። ጀንደር ቫዮለንስ ኢኩዊቲም አባል ሆኜ ሰርቻለሁ። ሀገራዊ በሆኑ ጉዳዮች ጋር በተመረጥኩበት ከልቤ ለሀገሬና ለወገኔ ሰርቻለሁ። አሁን ትልቁ ችግር እኔ የሚታየን ሀገራችን በግለሰቦች ስህተትና ጀብደኝነት በሚፈጠር ተንኮል ህዝብና ህዝብ እየተጋጨ አማራ፣ ኦሮሞ፣ ትግራይ እየተባለ የኢትዮጵያ ህዝብ በየትም ቦታ ተሄዶ የህዝብ ክፉ የለው አላየሁም። ቦረና ኦሪጂናል ኦሮሞዎች ያሉበት ነው። ውሃ ስትጠይቃቸው ወተት የሚሰጡ ናቸው። ጎጃም ወተት ሽጥልኝ ሲባል ከብቶች ያልቁብኛል የሚል ነው። የትግራይ እናት ልጇን የሚወጋ ወታደር ቢታመም የምታስታመች እና ይህን ህዝብ እየለያዩ ለጥፋት እየተዳረገ ያለበት ሁኔታ ቢቆም ደስ ይለኛል። ምክንያቱም ሁል ጊዜ በስልጣን ላይ መኖር አይቻልም። እንኳን ስልጣን እንጀራ እንኳን ተጠግቦ ሲበቃ ይተዋት እኮ ባለፈ ታሪክ አለመማር ግን ይኸው እየቀጠለ ግለሰቦች በጣም ጥቂቶች በሚያጠፉት ጥፋት ህዝብ እየተጎዳ ሲራብና ሲቸገር ማየት በጣም ይከነክናል፣ ያማል። እንግዲህ እንዴት እንደሚፈታ ከእግዚአብሔር በስተቀር ማንም አያውቀው። መንግስታትን በማሳሳት ህዝብን በማሳሳት ግጭት በመፍጠር ለቀው እኮ ምንም እንዳይሆኑ ያውቃሉ። በስልጣን ላይ የሚኖሩ ሰዎች ለቀው ምንም እኮ አይሆንም። ያጠራቀሙት ሀብት አላቸው፣ ከህዝብ የዘረፉት አላቸው። ግን ወንጀላቸው እንዳይጋለጥ ብቻ አለ ስልጣን መኖር ከሆነ ወንጀላችን ተጋልጠን ለአደጋ እንጋለጣለን በሚል ፍርሃት ነው ሁሉ ችግር እየተፈጠረ ያለው። ስለዚህ ይሄንን መፍትሄ የሚያመጣ መንገድ የሃይማኖት መሪዎችን የሀገር ሽማግሌዎችን ኢትዮጵያ የምሁር የሽማግሌ የሃይማኖት ድሃ አይደለች። ምንም አይነት ሃይማኖት ኢትዮጵያ ውስጥ ለደግ የሚያስብ ነው። የፈለገው እምነት ይኑረው፣ ግን ስለ ሀገሩና ስለ ወገኑ የማይቆጭ የሃይማኖት መሪ የለም። ይሄ ተባብሮ ግን ይሄን መከራ ማቆም ቢችል በጣም ደስ ይለኛል። ይሄ ቴሌቪዥን ጣቢያ በዚህ ምክንያት የሚያደርገውን እንትን አደንቃለሁ። ለሰላም የሚደረገው ጥረት በጣም አደንቃለሁ። ይህንንም በህዝብ ጆሮ ዘንድና ገብቶና በልብ ላይ ሰርጾ ሰላማዊ መንገድ እንዲፈጠር ከልብ እመኛለሁ። መቼስ አቶ ፍትሐ ነገሥት
ይሄ ነው ኢትዮጵያዊነት ማለት ይሄ ነው። ስታችንን ማወቅ፣ እኛነታችንን ማወቅ፣ አካፋን አካፋ ዶማን ዶማ ብለን ማለት መቻል ይሄ ነው። ቅድም አንድ ነገር ተናግሮ ነበር። ህዝብ ለህዝብ በምንም ተአምር ጸብ የለውም በፍጹም። አሁን ትናንትና እኔ ብስራተ ገብርኤል ነበር የሄድኩት። ሚዲያም መስራት ስለነበረብኝ የተለያዩ ቦታዎች ያሉ የገብርኤል በዓል እከታተል ነበረ። ከማን እንደቆመ አይታወቅም። ኦሮሞው፣ ትግሬው፣ ጉራጌው፣ አማራው፣ ጋምቤላው ነጭ ለብሶ ያምራል። ይህ ህዝብ ነው ያለው። እዛ ጋር ግማሹ ስለት ያበላል። ማን ምንድን ነው የሚያበላው? ይህ ህዝብ እንደዚህ አይነት ጨዋ ህዝብ ነው። ግን ቅድም አንድ ነገር ተናገሩ። የዘረፈውን ይዞ መኖር ሲችል እንዴት ዘረፍክ ተብዬ እጠየቃለሁ በሚል ብቻ ከጦርነት ሳይወጡ በህዝብ መጫወት ትልቅ ወንጀል ነው። ትልቅ በምድርም በሰማይም ወንጀል ነው። እኔ ጠቅላይ ሚኒስትር ዶክተር አብይ እንደመጣ ያስታውሱ ከሆነ ያገኛችሁትን አግኝታችኋል፣ የያዛችሁትን ይዛችሁታል፣ አንጠይቃችሁ በቃ ኑሩ ነው ያላችሁ። ያስታውሱ ከሆነ ያንን ትተው ነው አሁንም ከጦርነት አንወጣም ብለው አሁንም እንደገና ባለው እድል መጠቀም አቅቷቸው በቢሊየንስ ብር የሌላቸው እንደገና ከችግረኛው ላይ እህሉን እየወሰዱ ለሱዳን እየሸጡ እንደገና አስርበውት እንደገና ደግሞ ቪዲዮ አንስተው ራቅተኛ ብለው ቁማር እየቆመሩ እነዚህ ሰዎች እስከ መቼ ነው በትግራይ ህዝብ ላይ የሚቀልዱበት? መቼ ነው የትግራይ ህዝብ በቃኝ ብሎ የሚለው? ማን ነው ስለ ትግራይ ህዝብ የሚጮኸው? ተቆቃውስ መቼ ነው የሚያበቃው? በዚህ ጉዳይ ላይ እንደናንተ አይነት ሰዎች የትግራይን ህዝብ፣ የአማራን ህዝብ፣ የኦሮሞን ህዝብ፣ የኢትዮጵያን ህዝብ ጨዋነት የምታውቁ በታሪክ ብዙ ያሳለፋችሁ ሰዎች ወጣችሁ ብዙ ነገር ሰው ግድ ይላል። አሁን እኛ ስናወራ ትግሬ ስለሚጠላ ነው ይሉናል። በዚህ በኩል ስለ ሸኔ ሳወራ ኦሮሞ አይወድም ይሉኛል። በዚህ በኩል ስለ አማራ፣ ስለ ፋኖ፣ ስለ ጀዊሳ ሳወራ የአማራ ጠላት ነው። የት ጋር እንደምንቆም ሁሉ እንደ ሚዲያ ያጨንቁኛል። ግን የእውነት ሰዎች እንደዚህ ወጣችሁ እናንተ ወደ ሚዲያ እያወጣችሁ ትናገሩ፣ ግን ሀቁን ህዝቡ ይገባዋል። መቆም አለበት። በቃ ጦርነት ዋጋ ያስከፍላል። የጦርነት አገር ያወድማል። በቃ በአንድ ጠረጴዛ ቁጭ ብለን መነጋገር እንችላለን። መቀጣት ካለን በአንድ ጠረጴዛ ቁጭ ብለን መቀጣት እንችላለን። ይሄንን የማይፈልጉት ሰዎች ምን አይነት ሰዎች እንደሆነ ህዝብ እያወቀ መጥቷል። ስለዚህ በተለይ የትግራይ መከራ ቀላል መከራ አይደለም። እየተፈተነ ያለው እነሱ ምንም አይሆኑ። ሞንጆሪኖ እኮ የ16 ዓመት ልጃገረድ እኮ ነው የሚመስለው። መልኩ አምሮ ምን ብላ አሁን ደብረጽዮን የ80 ዓመት ሰው ማን ይመስለዋል? ወጣት ጎረምሳ እንደ መግበና ያዋቸዋል። ጂንስ ለብሰው እኮ ነው እንደዚህ እናምራ የሚሉ በእነሱ እድሜ 18 ዓመት ወጣት ሽማግሌ ነው ይመስለው። ይህ ሁሉ የሚከፈለው ዋጋ ቀላል አይደለም። በሰው የሚያመጡት ዲሞክራሲ የለም። ስለዚህ እኔ እንደው ይቅርታ አድርጉልኝና የትግራይ አባቶች፣ የትግራይ ልሂቃኖች፣ እናንተ ታሪክ የምታውቁ የጠገባችሁ ሰዎች ይሄን ነገር ልታስቆሙ ይገባል። እና በቃ ሊባል የት ጋር ነው ማብቂያው? እና እኔ መቼስ ከእርሶ ቅድም ቢሮ ብዙ አውርተናል፣ ብዙም ተናግረናል። እዚህ ጎ ቴሌቪዥን እንግዲህ ይሄ የማያዩት አዳራሽ የእርቅና የሰላም አዳራሽ ነው። እዚህ የሚያዩት አዳራሽ እና ሰፊ ፕሮግራም ይዘን እዚህ ማህበረሰቦች ይዘው እንዲያወያዩ እፈልጋለሁኝ በግሌ። ግን አሁን እንደው ለጊዜው ራስዎትን እዚህ መጥተው ስላስተዋወቁልኝ በጣም ከልብ አመሰግናለሁኝ። እንደው ትንሽ ነገር ብቻ ልበልና እንደው ስለ እርሷ እንድንሰማቸው ዝናዎች ነበሩኝ። በልጅነቶት በጣም ዘፋኝ ነበሩ። በልጅነቶት በጣም ዳንሰኛ ነበሩ። በልጅነቶት ከተማ ውስጥ በፒያሳም በካሳንቺስም ከሚጠሉ አራዶች መካከል እንውጥ ብሎ ይወራልና ዘፈንም አሉት ይዘፍናሉ አሉ። አንዳንድ ያቺ የውሃ ነገር ነገር ስትመጣ ዘፈንም ይዘፍናሉ ይባላልና እንዴት ያስታውሱታል ያን ጊዜ? አሁን ድሮ የሚያውቁት ካሳንቺስ የለም፣ ፒያሳም የለም፣ ዳተን ስራም የለም። ያቺ ጭፈራ መንደርና አሁን ሲያዩት እንዴት ይላሉ? እስኪ እንደውችን ትንሽ ብቻ ልጠይቆት። አዎ እኔ እንደውም ድምጼም ደህና ነው። ነጠላ ዜማ ግጥም እችላለሁ እና ግጥም ይችላሉ። አያቴ ግን ሰምቶ አይ የተክሉ ልጅ አገር ጥሎ ሳይጠፋ አይቀርም አለና ጠርቶ አዝማሪና ጆሮ ጠቢ ብትሆን አጥንቴ ይፈርዳል አለ።
በዚህ ምክንያት ነው እኛው ነበር ግጥሞች አሉ ለዘፋኖች ሁሉ ያልተሰጡ ግጥሞች አሉ መቅጠም ወዳለው ካዛንቺስ ፖለቲከኞች ተብለን በጃንሆይ ጊዜ ምንም እኮ የምናውቀው ነገር የለም እዚህ ጎጆ አለች አሁንም አለች ከማህበራዊ ሚኒስትር ጀርባ ያለች ክብር እዛ ጋር ተስፋዬ ካሳ ጫወትባት በርዛ ሸገኔዎች እዛ ነው የጀመሩት እና ምን ብዬ ገጠምኩ መኪናም ቢገዙ ይሄድበታለው ፎቅ ቤትም ቢያሰሩ እከራየዋለው ምን ቸገረኝ ብዬ ለምን አስባለሁ የመጨረሻም ግን መሞቴን አውቃለሁ አልኩኝ ዘርጦ የሚባል ደግሞ የዛን ጊዜ ግጥም መልእክት አለው ቀጥታ ነው የሚነካው ኮሪያው ነቶች የሚባሉት ለቀው ሄዳል እና አይ ደስ ይላል አሁን አንተ እንደው አይተውታል መቼስ ይሄን ያክል አመት እንግዲህ ከተማውን ያውቁታል እሱ ውስጡን ነው የሚያውቁት ካሳንቺስ አይተዋል አንድ ህልም ለ20 ነበር የሚታይ ከውቤ ጀመራ ጀምሮ አንድ ህልም ለ20 ነበር የሚታየው አንድ ሽንት ቤት ለመቶ ሰው የነበረው ህዝቡ ምን አይነት ህይወት እንደሚኖር መቼስ እናውቀዋለን ውቤ በረሃም ይሆነው ዳሰን ሰፈርም ፒያሳም ይሆነው ዛሬ እንግዲህ መቼስ አይተውታል ከተማው ምን እንደመሰለ ሰው ድሮ ይሄን ከተማ የምናውቀው ዱባይ ተሄዶ ነው ወይ ፈረንሳይ ፓሪስ ተሄዶ ነው እንደው ከተማዋን ሳይዋት በምን አይነት ይስሏታል እርሱ እንደው እኛ ሰፈር አንድ ታሪክ ተሰራኩ አዋሬ ነው እሺ ሰፈርና አዋሬ ዋናው ሰፈር አዎ ስለዚህ አሁን ያልፈረሱ የቀበሌ ቤቶች አሉ እሺ እና መጀመሪያ ሲፈርስ የነበረ ጫጫታ ምናምን ለአንድ ሽንት ቤት በሩ ላይ የሸና ነበር የሚኖረውና ያን አይቶ አሁን እኛ ምን አደረግን ህዝብ አይደለንም ወይ ማለት የኮሚኒቲ ሊቀመንበር አቶ ታደለ ይባላል ጋሽ ታነገ ህዝቡ እኮ እያለ ነው ንገርላቸው ምን አድርገን ነው ለምን አይፈርሱም ይሄን ነገር እኔ ፖለቲከኞች ሲሰሩበት አቅ ነበርና ሰው ወጥቶ ያለቅሳል እና መጀመሪያ አማራ ቤት ነው የተባለው የአማራ ቤት እየተነጠለ አማራዎቹ ጎትተው አወጣቸው የሚል ፖለቲካ በአማራ ነበር የነበረው እና አሶጩ ደግሞ ኦሮሞ የተባለና አሁን ካሳንቺስ በመጀመሪያ በዘር ደረጃ ማን ይባል እንኳን የሚናገር ሰው የለም ማንም ፒያሳም እንደዚህ ነው እዛ ሰፈር አይታወቅም እና ተነጥሎ የአማራ ቤት የሚል ነበር ፖለቲካ የነበረው አሁን ካሳንቺስ ሲነሳውን እንዳሉት የተቀሩት ከንቲባዋ ጋር ቢሮ እኛ ዜጋ አይደለንም ወይ እኛንም ማታነሽ የሚል ልክ ዘሴም ጨርቆስ እዚህ ቢኖሩት ከንቲባዋ ቢሮ ሄዱ በሰልፍ ሄዶ ቢሮ አይደው እኛ ከዜጎች አይደል እኛና ማታፈርሱበት ምክንያት ምንድነው መጀመሪያ ፖለቲካ የነበረው በር ተቀይሮ ዛሬ እዚህ ደረጃ ላይ ደርሰናል ሁሉም አሁንና እንደው የከተማው ውበት የከተማው እድገት ለልጆቻችን የልጆች መጫወቻ እኔ ያስታውሳሉ አቶ ፍሳ ነገር ድሮ በ83 ያስታውሱ ከሆነ በየቀበሌው የወጣቶች እግር ኳስ መጫወቻ ነበር ያስታውሱ ከሆነ ያን ሁሉ ወጫቸው ወይ ሸጠው ቆያኔ አንድ የለም ዛሬ አይተው ከሆነ በየቦታው እግር ኳስ መጫወቻ ቦታ አለ የልጆች መዝናኛ ቦታ አለ አትሊስት አሁን ጄኔሬሽኑ መኖር የሚችልበት ቦታ አለ ለዚህም ነው 27 አመት ያ ጄኔሬሽን ሐሻጫት ጫትቃሚ ሽሻጫሽ በቃ የተበላሸ ትውልድ ሆኖ የቀረው ይሄ ነገር ስለሌለው ነው አሁን ደግሞ እንደ ነገር ማየታችን እኔ በወኩሌ ትልቅ ነገር ነው የሚሰማኝ ከካናዳም ስለመጣው ዛም ያለው ነገር ስለማይ ከዚህ ጋር ነው ይሄ ነገር ደግሞ መቀሌም ላይ ጎንደርም ላይ ጎጃምም ላይ የተደረገው ቢደረግ ደስ ይለኝ ነበር እነዚህ ሰዎች ግን አይፈልጉም እና ይሄንን ጉዳይ ማህበረሰቡ እኛም ብለው ልካው ጮሁ እንዳሉት የትግራይ ህዝብ ይሄንን ድምጽ ማሰማት መቻል አለበት እናገራል እኮ አሁን በዚህ በየስብሰባው ላይ አፉን ሞልቶ አልፈራም እንደድሮ አልፈራም እንዴ ህፃናው ላይ ያዩት እንዴ ትላንትና ታደሰ ወረደ እስከ መቼ ነው እዚህ በእኛ ገንዘብ በእኛ እርዳታ ህል ብላ ስትለው አልፈራም ይሄ ነው የሚያስፈልገው በቃ ለነጻነት መድፈር መቻል አለበት እና መቼስ እርሱ አሁን በካሳንቺስ ሲሄዱ ምን ይሰማውታል ውጭ ሀገር ተብዬው እኮ አይተነዋል አሁን የኛ የሆነውን ያህል እኮ አይደለም ስለሆነ በፍጹም ማጋነን አይደለም በሳዑዲ አረቢያ እንግዲህ ብር ዶላር የሚያፈሱ ሀገሮች ናቸው ግን ይሄን ያህል እንትን እንኳን የላቸውም በተለይ ባጭር አመት ውስጥ
ደስ የሚለው ነገር በአጭር ጊዜ ውስጥ ነው የሆነው። የ3 ዓመት አይቶ አለመመስከር ጭፍንነት ነው እና ለዚህ ነው ሁሉም ሰው ይምጣ ብዬ የምለው ነው። ጥላቻ ከመዝራት ኑና እስኪ ሀገራችሁን ይዩት፣ የጎደለውን ነገር ይሄ ይሟላ በሉ ብዬ ነው ብዙ ጊዜ ሚዲያ ላይ የምሰራውና መቼስ ለአቶ ፍትሐ ነገሥት ተክሉ ትልቅ ፕሮግራም ጎ ቴሌቪዥኖች እንደምትይዙ እርግጠኛ ነኝ። ትልቅ ሚስጥር ነው ያመጣልላችሁ። መዝገበ ቃላት ነው እሳቸው ማለት መዝገበ ቃላት ማለት ናቸው እና ብዙ ነገር ከሳቸው ማግኘት ይችላላችሁ። ብዙ ታሪክ መስራት ትችላላችሁ። ወደ ቤታችሁ እንኳን መጡላችሁ። እርሶም ደግሞ ይሄ ቤቶት ነው። በዚህ መድረክ ላይ እዚህ አየር ላይ ሆነው ለልጆቻችን፣ ለትውልዶቻችን፣ ለመንግስታችን ጭምር የሚነገሩት ነገሮች በሙሉ በነፃነት የምናገርበት ቦታ ላይ ያሉትና ጥሪያችን አክብረው ለዚህ መድረክ ሳያስቡት ስለቀረቡልኝ ከልብ አመሰግናለሁ። በእርግጠኛነት ሰፊ ፕሮግራም ይዤ እንደማወያየት ለነበረን ቆይታ በእኔ በኩል እንግዲህ የመግቢያችንን በዚህ እንጨርሳለን። ቀረኝ የሚሉት ነገር እንዳልተናገርኩ የሚሉት ነገር ካለ ግን እንዲናገሩ እድሉን ለእርሶ ወስዳለሁ። እግዚአብሔር ያክብርልኝ። እዚህ ላይ ተጠርቼ ይህንን ለመናገር እና ሀሳቤን ለመግለጽ ስለተፈቀደልኝ ከልብ ነው የማመሰግነው። ሌላው ምንም በያለበት እኔ በያለበት ሲሆን በየቤቱ ያለ ሰው እውነትን መፍራት የለበትም። እውነት አይፈራም፣ መድኃኒት ነው። ዋሽቶ ከመኖር ዳዊት ላይ ምን ይላል? በሆዳቸው ክፉ ነገር አስቀምጠው ክፉ ከሚናገሩ ሰዎች ጠብቀኝ ይላል። እያየ እያማ እውነት መናገር እያቃተው ለዚህ መከራ ተዳርገናል። አንድ ሰው ሲሳሳት በጊዜው ቢነገረው እኮ አስተማርከው፣ ረዳኸው እንጂ አልበደልከው። ደብቀህ እያማህ ከምትኖር የሚሰማህን ግለጽ። እግዚአብሔር ካለ ያሰብከው ይሳካልሃል፣ ይመለስልሃል። ካልሆነም የህሊና ነፃነት ይኖራል። ስለዚህ ስለ ሀገር፣ ስለ ወገን፣ ስለ ፍቅር መናገር በእግዚአብሔርም በሰውም ዘንድ የሚጠበቅ ነውና ሁሉም የድርሻውን እንዲወጣ አደራዬን አስተላልፋለሁ። አመሰግናለሁ። እንግዲህ ውድ አድማጭ ተከታታዮቻችን እንግዲህ በዚህ በላይቭ ላይ ያላችሁት በዚህ በኮቲቪ ላይ ያላችሁት እንግዲህ እንደዚህ አይነት ታላላቅ ሰዎችን ስናገኝ ኩራት ይሰማናል። እኛም ደስ ይለናል። ብዙ ነገር ከነሱ እንገዛለን። ብዙ ነገሮች አሉ እና በተለይ ወጣቱ ትውልድ ተጠቀሙባችሁ። የትግራይ ቤተሰብ፣ የትግራይ ተወላጆች ይሄው እንግዲህ ከሽሬ ተወልደው ሽሬ አድገው የትግራይን ፖለቲካ የትግራይ አሁን ያለችበትን ጭምር የሚናገሩ ሰዎች ሲመጡ ተቀበሏቸው። ዝም ብሎ በጭፍን ብቻ አንድ ቦታ ላይ ግትር ብሎ መሄድ ጥሩ አይደለም እያልኩኝ ከአቶ ፍትሐ ነገሥት ተክሉ ጋር ያደረገኝ ቆይታ እየጨረስኩኝ ጎ ቴሌቪዥን ለሳቸው ዛሬ በስጦታ ጎ ቴሌቪዥን ራሱን የፈጠረበት የወለደበትን ቁጥር 1 እና ቁጥር 2 ይቻላል መጽሐፍ ዛሬ በስጦታ አበርክተንላቸው ፕሮግራማችንን በዚህ እንዘጋለን። ይሄው እንግዲህ የጎሁ ማስታወሻ ከጎ ይሄው ነው። አመሰግናለሁ። ሌላ ማስታወሻ የለንም። ይሄው እዚህ ጋር ተጨብጡት። እሺ ይሄው እዚህ ተረከቡኝ። ይሄው እንግዲህ አስረክበናል። ለነበረን ቆይታ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ